እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። የኢራን ጉዳይ አለቀ ስል አልቅም፣ አዲስ ሆኖ ደግሞ ይመጣል። አሁን ደግሞ ስዊዘርላንድ ጄኔቫ ላይ ከአሜሪካ ጋር ድርድር ታደርጋለች። ስዊዘርላንድ የተመረጠችበት ምክንያት ነፃና ገለልተኛ ናት ተብሎ ነው። ኢራን ብዙ ጊዜ ወደ አሜሪካ መልእክት ከምትልክባቸው አገሮች አንዷ ስዊዘርላንድ ናት። ባለፈውም ነግሬያቸዋለሁ። ኳታር፣ ኦማን፣ ስዊዘርላንድ። አሁን ስዊዘርላንድ ያለችበትን ቦታ ወይም የያዘችውን የማደራደር ሚና ግብጽ ፈልጋው ነበረ። ግብጽ በጣም ለማደራደር ፈልጋ ነበረ። የግብጽ የውጭ ጉዳይ ሚኒስትር በተለያየ ጊዜ የተለያዩ አይነት መግለጫዎች ሰጥቶ ነበር። ለኢራን እንድትደራደር ምን በአካባቢው ሰላም መውረድ አለበት አይነት ነገር ሲናገር ነበረ። ይህንን እድል ማግኘት ፈልጎ ነበረ። እንግዲህ አልተሳካም። ድርድር ይደረጋል። በአንድ ወር ውስጥ የሆነ ደረጃ ላይ ካልደረስን ጥቃት ፈጽማለሁ ብሏል ትራምፕ። እፈጽማለሁ ነው የሚለው እንጂ ምንም አይፈጽምም። ይሄንን ነገር ማወቅ አለባችሁ። ምርጫም እየደረሰ ነው። አብርሃም ሊንከንም መርከብ አካባቢ ሄዷል እንደምታውቁ። አሁን ስጋት የገባት ማናት? እስራኤል ናት። ከባድ ስጋት ነው የገባት። እስካሁን ድረስ ብዙ ፉከራዎችን ብዙ ዛቻዎች ሲፈጽም የነበረው ማን ነው? ትራምፕ ነው። አሁን ግን በዚህ ሰዓት እያንዳንዱን ዩራኒየም ማጥፋት አለብሽ ማለት ነው። እያንዳንዱን ዩራኒየም ማጥፋት አለብሽ፣ ሚሳኤል ማጥፋት አለብሽ፣ አለበለዚያ እርምጃ ወስዳለሁ ብላ እየዛተች እንዳለቃ ልሁን እያለች ያለችው ማናት? እስራኤል ናት። ለምን? በትራምፕ እምነት ስላልጣለች ማለት ነው። እና ባለፈውም እንደምታውቁት ወደ ዋሽንግተን ሲመጣ ቤንጃሚን ኔታንያሁ ማለት ነው ለማሳመን የእስራኤልን ፎርሙላ ለመስጠት ነበር፣ እርምጃ እንዲወሰድባት ነበር። መጨረሻ ላይ ግን ተስማምቶ ነው የሄደው እና በዲፕሎማሲው እንቀጥላለን ከሄደ በኋላ ሁሉ ነገር ካለቀ በኋላ አሜሪካን በቃ እስራኤል የምትለውን የመንግስት ለውጥ እንደግፋለን ካለ በኋላ እንግዲህ ኢየሩሳሌም ላይ ሆኖ ግዴታ እያንዳንዱን ነገር እንዲህ ካላረግሽ እርምጃ እንወስዳለን እያለ ነው ቤንጃሚን ኔታንያሁ። ይወስዳሉ ብትሉ እስራኤል ካለ አሜሪካ ምንም ማድረግ አትችልም። ገባችሁ? እስራኤል ካለ አሜሪካ ኢራንን መታ፣ ከዛም ኢራን የአሜሪካንን ይዞታዎች ጥቅሞችን ብትመጣ ያ በጣም አደጋ ነው፣ እጅግ በጣም አደጋ ነው። በተለይ ይሄ የአሜሪካ ፈርስት ደጋፊዎች እኛ ለአሜሪካ እንዲህ ብለን ለእስራኤል እንዲህ ብለን እንትን እያለን ያለ አሜሪካ ፈቃድ እስራኤል ሄዳ ኢራንን መታቻት፣ ኢራን ደግሞ ይኸው የአሜሪካንን ጥቅም የአሜሪካን ወታደሮች እንዲህ እያደረገች ነው በሚል ከፍተኛ ነገር ውስጥ ነው የሚገቡ። እስራኤል ትፎክራለች እንጂ ከአሜሪካ ትእዛዝ ውጭ ልትሆን አትችልም፣ ማወቅ ያለባችሁ። ምክንያቱም አሁን ኢራን እያለች ያለችው አንድ የእስራኤል ጦር አንዲት ነገር በእኔ ላይ ቢተኮስ እርምጃ ወስደው አሜሪካ ላይ ነው ብላለች። ፉከራ ነው ልላችሁ ነው ማለት ነው። ሌላ ደግሞ ወደ ኢትዮጵያ ስመጡ እንግዲህ ሰሜን አካባቢ ላይ ውጥረት በስቷል። ይሄ ውጥረት ማለት ኤርትራ በወልቃይት በኩል በባድመን በኩል በምንም በኩል ትንኮሳ ጀመራለች ይባላል። ትንኮሳ ማለት ጦሯን በቃ ለጦርነት በተዘጋጀ መንገድ የማንቀሳቀስ አይነት ነገር እያሳየች መሆኑን የተለያዩ አገሮችን ወታደራዊ እንቅስቃሴን የሚዘግቡ የዜና አውታሮች እየገለጹ ይገኛሉ ማለት ነው። በእኔ በኩል ኢትዮጵያ በአሁኑ ሰዓት ትላንትናም እንዳልኳችሁ በቃ እንደ ኢሮብ ባድመ እና አሰብ ኦክፓይድ ላንድ ተብለው ፍሬም መደረግ አለባቸው። ኢትዮጵያ ይህን በግልጽ መናገር አለባት ብዬ አስባለሁ። እንዲህ ልል የፈለግኩበት ምክንያት ምንድን ነው? ማርኮ ሩቢዮ ማለት ነው ጀርመን ሙኒክ ላይ ከትላንት ወዲያ ነው መቼ ንግግር አድርጎ ነበረ። ምን አለ? ከአሁን በኋላ የድሮ ጂኦፖለቲክስ ላይመለስ ሞተዋል አለ። የድሮ የህግና የኃይል ምንነት ተለውጠዋል ማለት ነው። በሌላ አባባል ዩኤን ሩል ቤዝድ ኦርደር ኦልሞስት አሁን እያበቃለት ነው ማለት ነው። ስለዚህ አሁን በዓለም አቀፍ ህግ መሰረት እዚህ ጋር የተሰመረ ነው። በዓለም አቀፍ ህግ መሰረት አሰብ እዚህ ጋር በዚህ ጊዜ በ1993 የኤርትራ ነው የሚባልበት ጊዜ አይደለም። ኢትዮጵያ ክሌም ማድረግ የምትችል ከሆነ አቅም ካላት የተለያዩ ነገሮችን በመጠቀም ያንን ነገር የራሷ ማድረግ የምችልበት ስርዓት እየመጣ ነው። ትላንትና እንዳልኳቸው ዓለም ሽግግር ላይ ናት ያለችው። ዩኤን 80 የሚባል የሪፎርም እንቅስቃሴም ተጀምሯል። ይሄ የሪፎርም እንቅስቃሴ ማለት ማዕቀብ በመጣል የተለያዩ አይነት ነገሮች እስካሁን የነበረው ዩኤን ይወስዱ የነበረውን አይነት ማለት ነው። የተለያዩ ትሪቲዎችን በመፈራረም ብቻ ሳይሆን አሁን እንደ ማናጀር ማለት ነው። ምናልባት ይሄ የትራምፕ ቢኦፒ የሚባለው ቦርድ ኦፍ ፒስ የሚባለው የሚሰራውን ስራ ወደ እነሱ ለማምጣት እየሞከሩ ነው። ራሳቸውን ትራምፕ ባመጣው አይነት ፎርም ወይም ሞዴል ራሳቸውን ለማስተካከል እየሞከሩ ግን ህግ ዓለምን ሁሉ የሚዳረስበት ወይም ዓለም በህግ እንድትተዳደር ፍትህ የሚባል ነገር ከዓለም እንዳይጠፋ ድሆች እንደ ኢትዮጵያ የተለያዩ የአፍሪካ ሀገሮች የመሳሰሉት ማለት ነው እንዳይጨቆኑ፣ ሀብታሞች ልቅ የሆነና ገደብ የለሽ የሆነ መስመር እያለፉ እነሱ ላይ ተጽዕኖና ጉዳት እንዳያደርሱ ሊያደርግ የሚችል ሪፎርም እየተፈጸመ ነው እና ጉቴሬስ ደግሞ እንደምታውቁት በቅርብ ማለት ነው
የሚወርድ ነው። አሁን ከ9 ወር ምናምን አካባቢ መሰለኝ። እስከዛ ድረስ ያንን ሪፎርም መፈጸም ይፈልጋል እና ኢትዮጵያን ጉቴሬስ እያለ ማለት ነው በእኔ ሂሳብ እሱ እውቅና ሰጥቷል። ለኢትዮጵያ ጥያቄ ለወደብ ለምናምንም ሁሉ እውቅና ሰጥቷል። በፍጥነትና በቶሎ እሱ እያለ ብዙ ነገሮችን ቅርጽ ማስያዝ አለባት ብዬ አስባለሁ። ይህን ነገር በደንብ ነው የምንናገረው። ገባችሁ? የኤርትራ ሪፈረንደም ብዙ ስህተቶች፣ ብዙ ውድቀቶች ያሉበት ማለት እስካሁን ድረስ ማለት ነው። ያንን ነገር ለመደበቅ ለመስራት የአልጀርስ ስምምነት እንደተሳሳተ አላውቅም ማለት ያው ብዙ ጊዜ የኢትዮጵያ መሪዎች መሪ ከሆኑ በኋላ ነው የሚበስሉት። መጀመሪያ ላይ አይበስሉም። እንደ አሜሪካ እንደ ምናምን የበሰለ መሪ አይደለም የምትመርጠው። መሪ የሚሆን ወደፊት ሊበስልና ሊለወጥ የሚችል ሰውን ነው የምትቀበለው። መለስ ዜናዊ የመጀመሪያ ላይ ተሳስቶ ነበረ 84 80 ምናምን ላይ እንደዛ 91 ላይ ማለት ነው 93 ላይ እነዛ ፊርማው ሲፈራረም ኦኬ ተሳስቶ ነው ገና ስልጣን አዲሱ ስለሆነ ግን በ2000 ላይ ግን አልጀርስ ስምምነት ላይ ማለት ነው እነዛን አንቀጽ 4 ምናምን የሚባለውን ማለት ነው በቅኝ ግዛት ውል ተፈራርሞ ማን ነው የኤርትራን መገንጠል በአልጀርሱ በቅኝ ግዛት ውል መሰረት ነው እንዲባል የሄደበት ርቀት በጣም አሳሳቢ ነበር። ግን አልሆነም። የተበላሸበት ብዙ ነገር አለ እና የአልጀርስ ስምምነት ተግባራዊ ባለመሆኑ የአልጀርስ ስምምነት ውድቅ በመሆኑ በመፍረሱ ኤርትራን በማፍረሷ በብዙ ነገር ኢትዮጵያ ተጠቃሚ ናት። በዚህ ጉዳይ ላይ በሰፊው እንናገራለን። በነገራችን ላይ የዩናይትድ አረብ ኤሚሬቱ መሪ ምንም አልሆነም። መግለጫ የሰጠ ነው። ሰዎች ኢትዮጵያን በተለየ የተለያየ አዚም ይህን እንደጠሉት አላውቅም። እኔ በጣም ማከብረው ሰው ነው። ዩቲዩብን ሰብስክራይብ አድርጉኝ፣ ባዮ ላይ ያለው ወይንም ዩቲዩብ ሰርች ላይ @imap11 ብላችሁ ብትፈልጉ ታገኙኛላችሁ እና ሰብስክራይብ እያደረጋችሁኝ ስላለ በጣም አመሰግናለሁ። በሰፊው መልሳለሁ። አመሰግናለሁ።